አንቺ ልጅ ዛሬ ከኔ ጋር መጣላት ፈልገሻል አይደል? ህሊና ትሙት ነው ምልሽ፣ በቀላሉ ምልክሽ እንዳይመስልሽ። ቆይ ውስጥ እየፈለገ ለምንድን ነው አፍ? ዞር በይልኝ እንዳትዋረጂ። ከሷ ጋር ከምትተኛ ከኔ ጋር ጊዜ ብታሳልፍ ይሻላል። ምንድነው? ወራዳ ክብርሽን ጠብቂ እሺ። ምንድነው የምትጫጩት? ምን እየተደረገ ነው? ምንድነው እሱ? በጣም ርካሽ ልጅ ነው ያለችሽ። በጣም እማዬ በጥፊ መታኝ። ምንም ሳላደርገው ከመሬት ተነስቶ በጥፊ መታኝ። አንተ ርካሽ! ጭራሽ እጅህን እኔ ልጅ ላይ ታነሳለህ? አርፋ ካልተቀመጠች ገና ከዚህም በላይ ይደርስባታል። እኔ የህሊና ብቻ ነኝ። ማንም ሰው እኔ አጠገብ እንዲደርስ አልፈልግም። አንቺም ብትሆኚ ሰው እኮ ምንህም ወንድ አይመስልም። ልፍስፍስ ደግሞ አንተ ነህ እኔ ልጅ ላይ እጅህን የምታነሳው። የእኔ ልጅ ከማን አንሳ ነው? ታያለህ። ደግሞ ከህሊና ጋር አለያያለሁ። ጠብቀኝ። እሱንማ አንቺም ልጅሽም የተካናችሁበት ነው። ከዛ በፊት ግን እኔ ራሴ ከዚህ ቤት ላይ ቄላችሁ እወጣለሁ። ውጣ። ማን ይፈልጋል? ሳይሽ እንዴት እንደሚያደርግ ደጋ ዋናው መገናገራችን ነው። አይዞሽ። ጎዳሽ እንዴ? ደህና አስተረፈኝም እማዬ። ገና ስጠጋው እንዴት እንደምታይ ነበር። እዚህ ተጋርሞ እየተቀለበ እሱን ጉልበት ማን ይችላል እንዴ? እንዴ ናትና አስቴር ዋናው መገላገላችን እንኳን ወጣል። ህሊና ልቀቂኝ! ልቀቂኝ! እኔ ከነዚህ ሰዎች ጋር እዚህ ቤት መኖር አልፈልግም። በቅቶኛል። ከዚህ በላይ ፈጣሪ ማማረር አልፈልግም። ይገባኛል እኮ ሁሉንም ነገር ሰምቻለሁ። እባክህን ተረጋጋ። በቃ እነሱ ከኛ ጋር መኖር የለባቸውም። አዎ፣ ወይ እነሱ ወይ ደግሞ እኛ ከዚህ ቤት መውጣት አለብን። ነይ በቃ እንውጣ። ነይ። እኔ መች እንደዚህ ጋጦጥ መሆናቸውን አወኩኝ። ቅዱሴ ጭራሽ መኝታ ቤት ድረስ መጥተው ትንኮሳል። ነግሬሻለሁ እኮ ህሊና። ከዚህ በፊት መኝታ ቤት ድረስ ተሰት ብለው መጥተው ፎቶ አነሱኝ፣ ቪዲዮ ቀረጹኝ። አሁን ደግሞ በየተራየ መጡ ይፈታተኑኛል። እሺ ቅዱሴ በቃ ተረጋጋ። የኔና የነሱ ቤተሰባዊነት በቃ እዚህ ጋር ይቋረጣል። መጣሽ ልጄ። አየሽ አይደል? አየሽ እህትሽ ምን እንዳስመሰላት። ምንም ነገር ሳይነካት ነበር ልጄን ያሳደግኳት። ውሸታም ናችሁ፣ ውሸታሞች። አረ እንደዛ ነው። ውጡልኝ። ምን? ሁለታችሁንም አይናችሁን ማየት አልፈልግም። አሁኑኑ ይሄን ቤት ለቃችሁ ውጡልኝ። ምን እያልሽ ነው እንዴ? ያጠፋው ከጎንሽ ቆሞ እኛ በምን ጥፋታችን ነው የምንቀጣው? እህቴ እኔ እኮ ምንም ባላጠፋሁት ነገር ነው በጥፌ የመታኝ። እሱ ነው አይደል ከመሬት ተነስቶ በጥፌ የመታሽ? አንቺ ሲጀመር መኝታ ቤቱ ምን ልትሰሪ ገባሽ እንዴ? እኔ የሚታጠብ ልብስ ካለ ብዬ ነበር አይልኩት። ውሸታም ነሽ፣ በጣም ውሸታም ነች። ስማ የኔ ልጅ ውሸታም አይደለችም። ገና ለገና አንተ በውሸት ተክነሃልና ህሊናን ስለዋሻት እኛም ውሸታሞችን መስልሃለን። እኛ በጣም ንጹህ ሰዎች ነን። ዝም በይ። ስታወሩ የነበረውን እያንዳንዷን ነገር በጆሮ ሰምቻለሁ። አሁን ፖሊስ ጠርቼ ተዋርዳችሁ ከምትወጡ ሳትዋረዱ ቀጥ ብላችሁ ውጡ ሁለታችሁ። ተይ እንጂ የኔ ልጅ። ኧረ ተይ የኔ ልጅ ተይ። ግን አጨክኝብን። ከኛ እሱን አስበለጥሽ ማለት ነው። በጣም ነው የምትገርሚው። አላቅሽም ነበር ማለት ነው። ለካ እንደዚህ ነው ወንድ የምትወጂው። ምንድን ነው ያልሽው እንዴ? ምንድን ነው ያልሽው? ይኸውልሽ እኔ የተከበረ ስብዕናና ማንነት ያለኝ ሰው ነኝ። ያገኘሁበት ሄጄ የምጋደም ሰው አይደለሁም። ሰሚኛለሽ? አሁን ቀጥ ብለሽ ውጪ። እወጣልሻለሁ። ከአንቺ ጋር ምንም የማያግባባኝ ነገር ስለሌለ እወጣልሻለሁ። ግን በዚህ ውሳኔሽ እንዳትጸጸች። ማይ ነው ይወጣ። የኔ ፍቅር በውሳኔሽ ምንም ነገር እንዳትጸጸች። ያደረግሽው ነገር ጠቅላላ ትክክል ነው። እኔ በውሳኔ አይደለም የተጸጸትኩት። እንዴት ቤተሰቦቼ ስለኔ እንደዚህ አይነት ግምት ይኖራቸዋል? አሁን ሁሉም ነገር አልቋል። ተመልሰው አይመጡብንም ብዬ ተስፋ አደርጋለሁ። ምን ቀረኝ ብሎ ይመጣሉ? ምን አላቸው እንደ ይመጣሉ? ቤተሰባዊነት ነበር፣ ይኸው በትነውታል። ቆይ ሜላት ወዴት ልትወስጂ ነው? ተረጋጊ እንጂ። እማዬ እግሬ ወደ መራኝ ነው። ወዴት እሄዳለሁ እንዴ? መውደቂያ እንዳለው ሰው እኮ ዝም ብለሽ እየሄድሽ ነው። ታዲያ ላይ ሻትም እንዴ ውጡ ስትል ምንም እህቴ እኮ አትመስልም። አላያት ሰው ሜላት
ስሜታዊ ሆነሽ የማይረባ ውሳኔ ነው የወሰንሽው። ቤቱን ለቀን መውጣት አልነበረብንም። ውጡ እያለችን ቆይ እንዴት እንቀመጣለን? ጥላችኋ እኮ ፊቷ ላይ ይነበብ ነበር። አየሽ፣ ቢሆንም እግሯ ስር ተደፍተን እዛው መቅረት ነበረብን። መድረሻ እንደሌለን ታውቂያለሽ። አንቺ ፖሊስ ስሜታዊ ሆነሽ አበላሽሽው። ኧረ እማዬ አትጨናነቂ። አሁን ቆይም ጥሩ መፍትሄ እናገኛለን። የምን መፍትሄ አለ እንዴ? በቃ የማይረባ ቤቱን እንደ ልቡ እንዳሻው ሊሆንበት ነው አይደለ? ሊወጣ ነበር እኮ ትንሽ ነበር የቀረው። ወይኔ የት ነው ያገኘችው? ጠርቷት ይሆናላ። ዋናው ነገረኛው እሱ አይደል እንዴ? ግን እንዴት ልትመጪ ቻልሽ? ቅድም የሆነ ማስገባ ወረቀት ነበር። እሱ ረስቼ ተመልሼ ልወስድ ስመጣ እኮ ነው ጉዴን የሰማሁት። ዋናው እውነቱ ላይ መድረስሽ ነው። የኔ ፍቅር ምን ያክል እንደምወድሽ ታውቂያለሽ አይደል? እኔም በጣም የምወድሽ ስጦታዬ ነው። በፍጹም ከማንም ጋር ነው ማላወዳደር። ከእንግዲህ እዚህ ቤት ነፃነት አለን። ያሻችንን ማድረግ እንችላለን። እንዳሻችን መሆን እንችላለን። አዎ፣ ግን ደግሞ ግን ምን? በንዴት የወሰንኩት ውሳኔ እንደሆነ ውስጤ ይነግረኛል። እናቴና እህቴ መጠጊያ የላቸውም፣ ገንዘብ የላቸውም። ምን ይሆናሉ? የኔ የዋህ ምስኪን፣ በጣም የዋህ እኮ ነሽ። አስከፍተውሽ እንኳን አሁንም ስለነሱ ነው የምታስቢው አይደል? ጥፋት ነው፣ ግን ከቤት ማባረር ልክ ነው? በእርግጥ አንተን እኮ አስከፍተውብኛል። መጠጊያ የላቸውም። ጨካኝ ሆንኩ ያህል እየተሰማኝ ነው። አንቺ ፈጽሞ ጨካኝ መሆን አትችይበትም። ፈጣሪ ሆይ ባሉበት ይጠብቃቸው። በእኔ ምክንያት ምንም ነገር እንዲሆኑ አልፈልግም። አታስቢ የኔ ፍቅር። ዋናው ነገር ለነሱም ለኛም የተሻለ በቤት አለመኖራቸው ነው። እሺ ትጨናነቂ። ኧረ እባክሽ እባክሽ የሚሆነውን አድርጊ እንዴ! በጊዜ ቦታ ፈልጊ። ጂጂ መጫወቻ እኮ ልንሆን ነው እንዴ? እማዬ ቆይ ለዛሬ የሚሆን ትንሽ እንኳን ገንዘብ የለሽም? አይ ልጄ፣ እኔ ከየት አመጣለሁ ብለሽ ነው? ቤቱን የምታስተዳድረው ህሊና ነች። ወይ ጣጣ! እንደው ምን ጉድ ነው የመጣብኝ? በቃ በስተርጅና ዘመኔ እንዲህ ልዋረድ? ዞሮ ዞሮ ማስወጣቱ አይቀርም ነበር። እኔ እንውጣ ስላልኩኝ አይደለም፣ ግን ልትመልሰና ይቅርታ ልታደርግልን ትችል ነበር። ያ መጥፎ ከይስ የሆነ ልጅ እያለ መጥፎን እያሳሰባት ምኑም ደስ አይለኝም። እሷ ስትመጣ እኮ እንዴት ደስ እንዳለው እንደ ልጅ እኮ ነው የቦረቀው። አሁን እሱን ታዩና እኔ ቆንጆ መፍትሄ ያለኝ ትሰሚያለሽ? ህሊና ባንቺ አትጨክንም። ግሯ ስር ሂጂና ድፍት ብለሽ ለምንያት። እባክሽ እባክሽ፣ እኔ ስሜታዊ ሆኜ ነው እንደዛ የተናገርኩሽ ምናምን በያት። እኔ ይሄንን አላደርግም። ታደርጊዋለሽ። ወደሽ ሳይሆን በግድሽ ታደርጊዋለሽ። ባንቺ ጥፋት እኮ ነው እንዴ! እኔ ምን በወጣኝ ነው ያስቴር ባንቺ ጥፋት እዚህ ብርድ ምናምን ፀሐይ ምናምን ይፈራረቅብኝ እንዴ? ቆይማ የሌላ መንገድ ጠፍቶ ነው ዘመድ ጋር ምናምን ደዋዊ እንዴ? የምን ዘመድ ነው? ጭራሽ ከቤት ያባረረች ብዬ ለማንም መሳለቂያ መሳቂያ ልሁን? አሁን ቀጥ ብለሽ ሄደሽ ይቅርታ ጠይቂያታለሽ። ኧረ እማዬ እንደዚህ ነገር ምንም ደስ አይልም እንዴ? አሁን ወደድሽም ጠላሽም ምልሽን ትሰሚኛለሽ። ሄደሽ እግሯ ላይ ተደፍተሽ ይቅርታ ጠይቂ። ከዛ አንቺ ተስማሚና እኔን ደግሞ መተሽ ትወስጂኛለሽ። ተነሺ፣ በቃ ተናገርኩ። ተነሺ፣ ራስሽ ነሽ ሁሉ ጉድ ያመጣሽ። ወይኔ አስቴር እባክሽን ይቅርታ አድርጊልኝ ህሊና፣ በጣም አጥፍቻለሁ። እባክሽ ይቅርታ አድርጊልኝ። ምን እያደረግሽ ነው? ህሊና የለችም? እዚህ ቤት ድጋሚ ተመልሼ አልመጣም ብለሽ አልነበር ነው የሄድሽው? ለምን መጣሽ? ህሊና የለችም ወይ ነው ያልኩት። አንተን የማይመለከትስ ነገር ውስጥ አትግባ። እሷን ላወራት ነው የመጣሁት። ህሊናን የሚመለከት እያንዳንዱ ነገር እኔን ይመለከተኛል።
ስለዚህ ለምትናገሪው ቃላት የተጠነቀቅሽ። ህሊና አለች የለችም የተባልከው እኔ ካንተ ጋር አቲካራ ውስጥ ሊገባ አይደለም የመጣሁት። ይኸውልሽ ይቅርታ ስለማታደርግልሽ ባትደክሚ ጥሩ ነው። እሱ አንተን ያመለከተ ማነው? ምንድን ነው? እህቴ እባክሽ ሜላት ምን እያደረግሽ ነው? እባክሽ እህቴ ተነሺ ከእግሬ ላይ። እኔም እናቴም ተጸጽተናል። እባክሽ ይቅርታ አድርጊልኝ። እንዴ እኮ መጀመሪያ ከእግሬ ላይ ተነሺ እኮ እነሳለሁ። ግን እኔና እናትሽ መሄጃ እንደሌለን ታውቂያለሽ አይደለ? እባክሽ ይቅርታ አድርጊልኝ። አውቃለሁ ግን መጀመሪያ መነጋገር አለብን እኮ። እንነጋገራለን ግን መጀመሪያ ይቅርታ አድርጊልኝ እባክሽ እህቴ። እሺ እሺ ነው ተነሺ። እሺ አሺ አዎ ነው ተነሺ። ይኸውልሽ ይቅርታ ሳደርግላችሁ ግን ድጋሜ ስህተት የሚባል ነገር እንዳይፈጠር ተግባባን? ተግባብተናል። በጭራሽ ይሄን ስህተታን ደግሞ እህቴ በጣም ነው የማመሰግነው። ጎዳና ከመውደቅ እኮ ነው ያዳንሽን። ጨካኞኝ እኮ አይደለም ግን ያደረጋችሁት ነገር በጣም ስላበሳጨኝ ነው። ደግሞ እኔም ልደውልላችሁ ነበር። በቃ እሺ እማዬ ጠርቻት ልምጣ። በውሳኔ ያልተናደድክብኝም አይደል? በጭራሽ ያደረግሽው ነገር ትክክል ነው። ምንም ቢሆን ቤተሰቦችሽ ናቸው። እኔም ቢሆን መታገስ ነበረብኝ። በእናንተ መሀል ጣልቃ መግባት አልነበረብኝ። የምርክ ነው እንደዚህ የምትሆን? የምሬን ነው። እንደውም በጣም ተደስቻለሁ። በዚህ ዘመን እንዳንቺ አይነት ደግ ልብ ያለው ሰው ከየት ይገኛል? የኔ ቆንጆ አንቺን የሰጠኝ ፈጣሪ ሁሌም አመሰግናለሁ። እሺ እኔ ማለት በጣም አመሰግናለሁ። እኔ ጌታ አመሰግናለሁ ስለተረዳ የዋልሽ አቤት ቅሌት! ወይኔ ቅሌት! አቤት ተዋረድኩልሽ እማዬ። ምነው ትንሽ እንጠብቅ ብዬሻል ነበር እንዴ? ምንድን ነው? ምን ተፈጠረ? ኧረ እማዬ ተዋረድኩልሽ። ደውዬ ይቅርታ ልጠይቃችሁ ነበር። እኔ ነኝ ጥፋተኛ አላለችኝ መሰለሽ? እና አሁን ይቅርታ አደረገችልን? ይቅርታማ አድርጋልኛለች። ግን ህሊና መስላኝ ቅዱስ እግር ስር ሄጄ ድፍት አላልኩልሽም? እባክሽ ተይው። እሱን እዛ ቤት ስንገባ በደንብ አድርገን እንበቀለዋለን። እሱማ እንሰራለታለን። ግን ተዋረድኩ። ዛሬማ የቅሌት ቀን ነው እማዬ። ዛሬ ቅሌት ቀን ነው። አይዞሽ በቃ እባክሽ። ወይ ቤቱን እንደ ልቡ ሆነበት አይደለ? እንደገና በቀናችንን እንዳዲስ እንጀምራለን። እኔ ግን ልግባ ብቻ እማዬ። ያሳይሻለሁ። ደም እንባ ነው ማስለቀሰው ይሄ ውሻ። አሁን እንሂድ በቃ። ምን እናደርጋለን? እንሂድ ኑ ብላለች። እንሂድ። ወይ ቅሌት! አንቺ የተባረክሽ ነሽ። እኛ አስቀየምንሽ እንጂ ግን አንቺ በፍቅር መለሽው። ታይማዬ ምንም ቢሆን እኮ ቤተሰቦች ነን። ሰው ደግሞ ያጠፋል። ላጠፋው ደግሞ ይቅርታ ከጠየቀ ይቅርታ ማድረግ አለብን። አንቺ አታጠፊም፣ እኛ ነን ጥፋተኛ። እማዬ እንደዚህ እኮ አይባልም። ምን ሆነሽ ነው? አንቺም እናቴ ነሽ፣ ሜላትም እህቴ ናት። ባይሆን እኔ ነኝ ያስቀየምኳችሁ። የኛ የሆነውን ቤት የኔ ነው እያልኩኝ ይቅርታ አድርጉልኝ። ተይ ልጄ፣ አይገባም እንደዛ አትበይ። እንደ ቁጭ ብዬ ሳስበው ምን አይነት ክፉ ሰው ነኝ። አዎ እማዬ፣ እኛንም በጣም የበደልናት። ቅዱሴን ግን አሁን የት ነው ያለው? እሱንም ይቅርታ ጠይቅ። ቅዱሴ እኮ በጣም የዋህ ሰው ነው። በጭራሽ ቂም አይዝባችሁም። እንደውም እሱ ነው ወደዚህ እንድትመጡ በደንብ ያገዘኝ። አታስቡ ስለሱ ነገር። ሁለታችሁም የተባረካችሁ ናችሁ። አንድ አይነት ነው። በቃ አረፍ በሉ። እሺ እህቴ በጣም ይቅርታሽ። ችግር የለውም እማዬ። ደህና ነሽ አይደል? ደህና ነኝ፣ ደህና ነኝ። ምን ልጅ አድሜላች ደህና ነኝ እማዬ። ግን ምግብ በልታችኋል? አቤላ ኧረ ቆይታ ላይ የሚበላ ነገር ላምጣላችሁ። በጣም እሺ። አፌን እንደጎመዘዘኝ አየሽው አይደል? ይቅርታ መጠየቅ እንዴት እንደሚያም። በስተርጅና ዘመኔ
እንደዚህ አርገች ያዋረደችኝ አይደለ? እንዴት አድርጌ እንደማዋረዳት ደግሞ ሁለቱንም አሳይሻለሁ። አሁንም አመጣለው እሱን ብቻ ሳይሆን እሷንም ነው። አይቀጡ ቅጣት ነው መቅጣት ያለብን። አዎ፣ ከዛ ሁለታችንን በነፃነት ቤታችን እንኖራለን። አንድ እቅድ አለኝ እማዬ። ምንድን ነው? ሁለቱንም ደብዳቤ ቀጥረን ማስደብደብ፣ አካል ጉዳተኛ ማድረግ። ምን ታስቢያለሽ? ጥሩ ሀሳብ ነው፣ ግን ገንዘብ ከየት ይመጣል? ግን ብንመርዛቸውስ? ሁለቱም ድብና አሉ ማለት አይደለም? ቆይ ከዛስ ተጠያቂነቱ እንዴት ሊሆን ነው? ፖሊሶች ሁለቱንም ሲያጧቸው እኮ እኛን ነው መተው የሚጠይቁት አይደለም? ልክ ነሽ። ወይ ደግሞ ካልሆነ ህሊና የተመረዘ ምግብ እንድትሰጠው ማድረግ። እሱም ይሞታል፣ እሷም ትታሰራለች። ያኔ እኛ በነፃነት እንኖራለን። አዎ በትክክል። ይሄ የሚገርም ሀሳብ ነው። ስለዚህ እኔ ላዘጋጅን፣ አንቺ ትወስጅላቸዋለሽ። ቆይ እሷ ብትበላውስ? ፓስታ እኮ ነው። እሷ ደግሞ ታውቂያለሽ ፓስታ አትወድም። በጣም አሪፍ እማዬ፣ የሚገርም አይዲያ ነው የመጣሽ። ጀግና። የኔ እናት ባትሆኝ እኮ ይቆጨኝ ነበር። በዛ ነው እናደርገው።